በታዋቂው የኦሮምኛ ድምፃዊ የአንዱዓለም ጎሳ ባለቤት የወጣቷ ሞዴልና የማስታወቂያ ባለሙያ አሟሟትን በማጣራት ላይ እንደሚገኝ ፖሊስ አስታውቋል። ክቡራን አድማጮች ቢቢሲ አማርኛ ይዞት የወጣውን አሁን የተሰማው መረጃ ወደ እናንተ የምናደርሳችሁናል። በሌላ ዜና በትግራይ ክልል ያለው ውጥረት ወደ ግጭት እንዳያመራ ስጋት ስለመኖሩ እየተነገረ ይገኛል። የትግራይ ነዋሪዎች በክልሉ እየተፈጠረ ስላለው ሁኔታ ስጋታቸውን በመግለጽ የክልሉ ፖለቲካ አመራሮች የሁሉ ስጋት እንዲጨምር አድርገዋል በማለት ነዋሪዎቹ ወቅሰዋል። ዝርዝሩን በመረጃችን ይዘናል። በሌላ መረጃ ጀነራል ጻድቃን በትላንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ እንደደረሰ መግለጻቸውን በማስመልከት ኤርትራ በጉዳዩ ላይ ለጀነራል ጻድቃን ገብረትንሳኤ በእጅ አዙር ምላሽን ሰጥታለች። ዝርዝሩ ተዘጋጅቷል። ሌሎች አጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሶ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቪዲዮ ላይክ፣ ሼር ማድረግዎን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም ለሰዓት ወደ ያስኩላችሁ መረጃዎች ሳልፍ የታዋቂው የኦሮምኛ ድምፃዊ የአንዱዓለም ጎሳ ባለቤት የወጣት ሞዴልና የማስታወቂያ ባለሙያ አሟሟትን በተመለከተ በጉዳዩ ላይ ምርመራ እየተደረገ እንደሚገኝ የአዲስ አበባ ወንጀል ምርመራ ባልደረባ ፖሊስ ኮሚሽን አስታውቋል። የአዲስ አበባ ፖሊስ የወጣቷ አሟሟት በመጣራት ላይ መሆኑንም አሳውቋል። ቀነኒ አዱኛ ገና ለጋ ወጣት ስትሆን የአርባ ምንጭ ዩኒቨርሲቲ ምሩቅ ሞዴልና የማስታወቂያ ባለሙያም ነበረች። በአፋን ኦሮሞ ዘፈኖቹ በእጅጉ የሚታወቀው የወጣት አንዱዓለም ጎሳ የፍቅር አጋር እንደነበረችም የተነገረ ሲሆን ሰኞ ሌሊት በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ሰንሻይን አካባቢ በሚገኝ መኖሪያ ቤታቸው በድንገት ሕይወቷ አልፏል። ይሁንና ከአንድ ዓመት በላይ ከፍቅር አጋሯ ጋር አንድ ላይ በአንድ ቤት እንደኖሩ የተገለጸ ሲሆን ከልፈቷ በኋላ አንዱዓለምን ፖሊስ ለጥያቄ ፈልጎ እንደወሰደም ተመላክቷል። የወጣቱ ድምፃዊ አንዱዓለም ማናጀር እንደሆኑ የገለጸው ለሊሳ እንድሪስ ለቢቢሲ አፋን ኦሮሞ በሰጠው ቃል ቀነኒ ከሚኖሩበት ሕንፃ መውደቋና ንጋት 11 ሰዓት አካባቢ መሞቷን አንዱዓለምና ቤተሰቦቹ ወድቃ እንዳገኟትም ገልጿል። እኔ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች ተነገረኝ። እስካሁን ባለው መረጃ መሰረት ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯልም ተብሏል። የአዲስ አበባ ፖሊስ ሕዝብ ግንኙነት ኃላፊ ኢንስፔክተር ማርቆስ ታደሰ ለቪኦኤ ሬዲዮ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግሯል። በመሆኑም አንድ የአዲስ አበባ ፖሊስ ወንጀል ምርመራ ባልደረባ ለሬዲዮ ጣቢያ ፖሊስ በጉዳዩ ላይ ምርመራ እያደረገ መሆኑን ከመግለጽ ውጪ ምንም መረጃ እንደማይሰጡም ገልጸዋል። ይሁን እንጂ የወጣቷ ቀነኒ አዱኛ አስክሬን በዳግማዊ ሚኒሊክ ሆስፒታል የአስክሬን ምርመራ ከተደረገለትም በኋላ ትላንት ሱሉልታ ወደሚገኝ እህቷ ቤት የተወሰደ ሲሆን በአዲስ አበባ ስርዓተ ቀብሯ ይፈጸማል። ይህ በእንዲህ እንዳለ ለጋዋ ወጣት በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበርም ተጠቁሟል። በቅርቡ ከፍቅር አጋሯም ጋር ትዳር የመመሰረት እቅድ ይዛ እንደነበርም ተገልጿል። በሌላ ዜና በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ሌተር ጀነራል ጻድቃን ገብረትንሳኤ መግለጻቸው ይታወሳል። ኤርትራ በጉዳዩ ዙሪያ ለጀነራል ጻድቃን ገብረትንሳኤ መልስን ሰጥታለች። ጀነራል ጻድቃን ትንሳኤ በትናንትናው ዕለት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወቃቸውን መዘገባችን ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረመስቀል ዛሬ መልስን ሰጥቷል። በመልሳቸውም ያሰፈሩት የመጀመሪያው ነጥብ ጀነራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ያነሱት። በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራሉ በራሳቸው አንደበት የተናገሩትንም አውስተዋል። በሁለተኝነት ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበርም ነው የተገለጸው። አቶ የማነ ሲቀጥሉ በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጀነራል ጻድቃን እንደተቆጩም ተናግሯል ያሉ ሲሆን አሁን ደግሞ ሁለቱ አገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሷል። የዚህም የትላንት አስተያየታቸው መነሻ ያዞ እንባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል እንደሆነም ገልጸዋል። በሌላ ዜና በትግራይ ክልል ያለው ውጥረት ወደ ግጭት እንዳያመራ ስጋት ስለመኖሩ ተነገረ። የሁለቱ የህወሓት ቡድኖች አለመግባባት አሁን ላይ ወደ ግጭት እየተሸጋገረ ያለ ይመስላል። ትላንት ማለዳ የአዲግራት ከተማ አስተዳደር
ጽሕፈት ቤት በጉልበት የተቆጣጠረው በነደብረጽዮን የሚመራው ህወሓት በአዲግራት ያደረገውን በሌሎች የትግራይ ከተሞች ለመድገም እየተንቀሳቀሰ መሆኑን ዳጉ ጆርናል በትግራይ የተለያዩ ከተሞች ካሉ ምንጮች ሰምቷል። ይሁንና ትናንት መጋቢት 2 ቀን 2017 ዓ.ም በነደብረጽዮን የሚመራው የህወሓት ቡድን የመንግስት ስልጣን ከጊዜያዊ አስተዳደሩ ለመቀማት ከሞከረባቸው አካባቢዎች መካከል አዲ ጎዶም ከተማ ትናንት በተኩስ ድምፅ ስትናወጥ ማምሸቷን የነገሩን አንድ የከተማዋ ነዋሪ የዛሬው ድርጊታቸው በስልጣናቸው ለመጣ ምንም ርህራሄ እንደሌላቸው ማሳያ ነው ብለዋል። ከዚህም በተጨማሪም ቡድኑ በመቀለ ከተማ የሚገኙ የክፍለ ከተማ አስተዳደር ጽሕፈት ቤቶችን በተለይም የአዲ ሐቂ ክፍለ ከተማ ጽሕፈት ቤት በጉልበት ለመቆጣጠር ያደረገው ጥረት በገጠመው ከፍተኛ ተቋሙ ምክንያት ሳይሳካ መቅረቱ ተገልጿል። ይሁንና በነደብረጽዮን የሚመራው የህወሓት ቡድን እያካሄደ ያለው ስልጣን የማስመለስ ዘመቻ ተጠናክሮ እንደሚቀጥል በተገለጸበት በዚህ ወቅት በአዲግራትና አዲ ጉዶም ከተሞች የተስተዋለው ክስተት ወደ ግጭት እንዳያድግ ስጋትን ጭሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት በሰጡት መግለጫ በነደብረጽዮን የሚመራው የህወሓት ቡድን ዳግም ወደ ስልጣን እንዳይመለስ ለማድረግ እንደሚሰሩ በገለጹ ማግስት ቡድኑ የአዲግራት ከተማ መስተዳደር በመቆጣጠር የራሱ ከንቲባ ወደ ቢሮ ማስገባቱን በይፋ አስታውቋል። በተመሳሳይ የትግራይ ነዋሪዎች ስላለው ወቅታዊ ሁኔታ ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹ ወደ ጦርነት እየጎተቱ እንዳያስገቧቸው እንደሚሰጉም ይገልጻሉ። በአዲግራት በመቀለና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ ዕቃዎች ዋጋ መጨመር፣ በገፍ መሸመትና የመረበሽ ሁኔታ እንደሚታይባቸውም ተናግረዋል። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲጨምር ማድረጉንም አመላክቷል። አብርሃም የተባለ የአዲግራት ከተማ ነዋሪ አርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽሕፈት ቤት ተቆጣጥረዋል ብሏል። በከተማው ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው ከትናንት ሰኞ ጀምሮ ከፍተኛ ወታደራዊ እንቅስቃሴ እንዳለም ጠቁሟል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱም አካላት የተወሰዱ ያሉ እርምጃዎች የፕሪቶሪያ ስምምነት በውል የሚያፈርሱ መሆናቸውንም እንደሚያምን ይናገራል። ይህንን ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሲያንዣብብ ሰንብተዋል። ይህ ከኤርትራ ጋር ያለውን ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ላይ ባለው ወቅታዊ ሁኔታ የትግራይ ጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲል ለቢቢሲ ተናግሯል። ይሁን እንጂ በማዕከላዊ ዞን የሚኖረው አርሶ አደር ካሳይ ደግሞ ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበትም ተናግሯል። ይህም ተመልሰን ወደ ጦርነት እንገባ ይሆን የሚል ፍርሃት አሳድሮብኛል የሚለው ይህ ግለሰብ ከዚህም በፊት ያለፈው አሰቃቂ ነው፣ በሰው ዕድሜ ማየት የሚገባን አይተናል። ይህ አልፎ የተገኘው አንጻራዊ ሰላም ህብረተሰቡ ተስፋ እንዲኖረው አድርጎ ነበርም ብሏል። ቢቢሲ ከክልሉ ዋና ከተማ መቀለ ያነጋገራቸው ነዋሪዎች የከተማው እንቅስቃሴ የተለመደ አይነት ቢሆንም የስሜት መረበሽ እንዳለም ይገልጻሉ። አንድ ስሟ እንዳይጠቀስ የጠየቀች አንድ የከተማ ነዋሪ አንድም ደስ የሚል ነገር እንደሌለ በመጠቆም ገበያው ላይ ዋጋ ጨምሯል፣ ሰውን ፊቱ ላይ ጭንቅ ብቻ ነው የሚነበበው። ይህ ሁኔታ ዳግም መውጫና መግቢያ ወደሌለው ከበባ እንዳያስገባን ነው የምሰጋው ስትል ገልጻለች። ሀዱሽ የተባለ ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያየው ሁኔታ የሚገለጽበት መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት እንዳለውም ጠቁሟል። ደም አፋሳሹ የ2 ዓመት ጦርነት ፍርሃት እንዳለቀቀው የሚናገረው ወጣቱ በሰላም እጦት ምክንያት መስራት አልቻልኩም። አሁን ያለው ሁኔታ በጣም አዝናለሁ፣ እበሳጫለሁ። በከበባ ወቅት ብዙ ነገር አሳልፈናል። ረሃብ፣ ጥማት፣ የካድሬዎች ጉትጎታን አሳልፈናል። ተመልሰን ወደዚያ ልንገባ ነው ወይ በሚል እሰጋለሁ ሲልም ፍራቻውን ገልጿል። በበርካታ የክልሉ አካባቢዎች የሚገኙ ነዋሪዎች ከአካባቢያቸው ወጥተው ወደ አዲስ አበባ፣ አንዳንዶቹ ደግሞ ወደ መካከለኛው ምስራቅ ስደት ማምራታቸውንም ይናገራል። የክልሉ ፖሊስ አመራሮች ይህ ሁሉ ስጋት እንዲጨምር አድርጓል በሚልም ይወቅሳሉ። አስተያየት ሰጪዎቹ በምንም ሁኔታ ክልሉ አሁንም የጦር አውድማ መሆን የለበትም ይላሉ። ዘገባው የቢቢሲ አማርኛ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያሰናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበረ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ለተጨማሪ አዳዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።